بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم وبارك عليه وعلى آله وصحبه أجمعين. أما بعد، السلام عليكم ورحمة الله وبركاته. ይህ የዐቂደቱል ዋስጥያ አምስተኛው ክፍል ትምህርታችን ነው። ቢኢዝኒላህ ዐዘ ወጀል የአላህ ሱብሓነሁ ወተዓላ ስለ አላህ ሲፋ የተጻፉ የሆኑ ሪሳላዎችን ነው በተከታታይ እያየን ያለ ነው። አላሁ ጀለ ወዐላ የምንጠቀምበት ያድርገን ሁላችንም። ትናንትና በተመለከትነው ሲፈተል መግፊራ፣ ሲፋ አልገضብ የመሳሰሉትን አይተናል። ለአላህ ሱብሓነሁ ወተዓላ የተረጋገጡ መሆናቸውን ዛሬ የምንመለከተው ስለ አላህ ሱብሓነሁ ወተዓላ መምጣት ነው። ሲፈተል መጂእ አላህ ይመጣል ወይ? አዎ ይመጣል። የውመል ቂያማ ይመጣል። ሊፈስሊል ቀዳኢ በይነ ዒባዲሂ በባሮቹ መካከል ብይንን ሊሰጥ ሊፈርድ ይመጣል። አላሁ ጀለ ወዐላ ባለበት ሆኖ መፍረድ አይችልም ወይ? ይችላል። አላህ የሚያስቸግረው ነገር የለም። ሁሉም ነገር ከሱ በታች በሱ ቁጥጥር ስር በሱ ኃያልነትና ታላቅነት ስር። ነገር ግን ይመጣል ያልነው ለምንድን ነው? አላህ እመጣለሁ ስላለ ነው። የሰው ልጅም ይመጣል፣ ኸልቅ ፍጡራንም ይመጣል፣ ሌሎችም እንደዚሁም አላህ ይመጣል ስንል አይመሳሰልም ወይ? አንድ ህግ ይዘናል። ያ ህግ ምንድን ነው? አላህ ከፍጡራኖች ጋር አይመሳሰልም። የአላህ ባህሪና የሰው ባህሪ አይገናኝም። ይሄንን የምንለው መቼ ነው? የሆነ ባህሪ ካረጋገጥን በኋላ ነው። አማ ምንም አይነት ባህሪ የማይረጋገጥለት የሌለ የሆነ ነገር አይመሳሰልም ወይም እንደዚህ አይደለም ተብሎ ሊባል አይችልም። አይመሳሰልም የሚባለው ያለ የሆነ መውጁድ የሆነ ያ ነገር የተረጋገጠ ሲሆን ነው። አረጋግጠን አላህ እጅ አለው ብለን ካረጋገጥን በኋላ አለው ካልን በኋላ ይመስላል ወይ የሚለው ጋር ስንመጣ አይመስልም። ለምን? አላህ ለይሰ ከሚስሊሂ ሸይእ ብሏል። ሀል ተዕለሙ ለሁ ሰሚያ ቢጤ ታቅለታለህ ወይ? የለውም ብሎ አላህ ሱብሓነሁ ወተዓላ አስቀምጧልና ይሄንን እናረጋግጣለን። ሁሉም ቦታ ይሄንን አንቀጽ ይዘን ነው የምንንቀሳቀሰው ማለት ነው። ጠይብ ወደ ደርሳችን ስንገባ ቃለ ወቀውሉሁ ሸይኹል ኢስላም ረሒመሁላህ ምን ይላሉ? እንዲህ ያለውም የአላህ ቃል የአላህን ሱብሓነሁ ወተዓላ ባህሪ የሚገልጽ ነው አሉ። ምን ይላል? ሀል የንظሩነ ይጠብቃሉን? ሀል የንظሩነ ሀዛ ተህዲዱን ሊልኩፋር ወደ እስልምና መግባት እምቢ ያሉ የሆኑ ሰዎችን አላህ ሲዝትባቸው ይጠብቃሉ ወይ አለ። ምንድነው የሚጠብቁት? የሚጠብቁት ኢላ አያቲየሁም አላህ የውመል ቂያማ መምጣትን ነው እንዴ የሚጠብቁት? የውመል ቂያማ መምጣቱን ነው የሚጠብቁት? ያኔ ቢያምኑም ጥቅም የለውም። ሀል የንظሩነ ለመሆኑ ይጠብቃሉን? ኢላ አያቲየሁም የአላህን መምጣት እንጂ ሌላን ይጠብቃሉን? አይጠብቁ። ያ ነገር መጠበቃቸው ያ ነገር ከመጣ በኋላ እናምናለን ቢሉ ጥቅም የለውም ለነሱ። ፈይጃዚህም ኩለማ አሚለ ኩለ አሚሊን ቢዐመሊሂ ሰራተኛን ሁሉ በስራው የሚመነዳበትን ቀን ያን ቀን ብቻ የሚመጣበትን ቀን ነው እንደ የሚጠብቁት። ፊ ዙለሊን በዳመና ሚነል ገማም ፊ ዙለሊን በጥላ በሆነ ሚነል ገማም ከዳመና የሆነ ነጭ ዳመና ነው ብለዋል። الظل جمع ظلة الظلل جمع ظلة وهي ما يظلك የሚያጠልልህ ማለት ነው። በሚያጠልል በሆነ ጥላ መላእክቶች ወልመላእከት የሚመጣበትን ያን ቀን ነው ወይ የሚጠብቁት? السحاب الغمام أي السحاب ዳመና ነው። الرقيق الأبيض ይላሉ። ለምን? ስለሚሸፍን لأنه يغم ስለሚሸፍን ገማም ተባለ አሉ። ወልመላኢከቱ የመላእክቶችንስ መምጣት ነው የሚጠብቁት በዳመና በዛ ዳመና ባልነው ተጭነው ይመጣሉ። የውመል ቂያማ መላእክቶች በሰባት ሶፍ የሰው ልጆች ያጥራሉ። በሰባት ሰልፍ ሰባት የተለያየ በሆነ ሰልፍ የሰው ልጆች ያካብባሉ መላእክቶች።
በዛች በዳመና እየተጫኑ መተው ማለት ነው። እና ያን ጊዜ ነው ወይ የሚጠብቁት? ወቁድየ አልአምሩ ጉዳዩ ተፈጽሟል ተፈርዷል። አይ ፉሪገ ሚን አምሪ አለዚ ሁወ ኢህላኩሁም የነሱ መጥፋት ባለማመናቸው በእንቢተኝነታቸውና በጥጋባቸው የነሱ መጥፋት ተወስኖ ተፈርዶ ያለቀ ጉዳይ ነው። አያምኑም። እርግጥ ነው ሪሳላው ሁጃው እንዲደርሳቸው እንጂ አያምኑም። ተወስኖባቸው ተፈርዶባቸዋል። ያኔም ቢሆን ቅጣታቸውን ያገኛሉ አለ። ስለዚህ እዚህ ቦታ ላይ የአላህ ሱብሓነሁ ወተዓላን መምጣት አረጋገጥን ማለት ነው። ጠይብ ወደፊት እንየው አሁንም ተጨማሪ هل ينظرون ለመሆኑ ይጠብቃሉን ኢላ አያቲየሁሙላሁ ኢላ አያቲየሁሙል መላኢከቱ የመላእክቶችን መምጣት እንጂ ሊቀብድ አርዋሂም ሩሃቸውን ሊይዙ መላእክቶች የሚመጡበትን ጊዜ ነው የሚጠብቁት? አው የእቲ ረቡከ ወይስ ደግሞ የጌታህን መምጣት ነው የሚጠብቁት? የውመል ቂያማ ሊፈስሊል ቀዳኢ በይነል ዒባድ በባሮች መካከል ብይን ሊሰጥ የሚመጣበትን ጊዜ ነው የሚጠብቁት ብሎ አላሁ ጀለ ወዐላ ምን አረጋቸው ማለት ነው? ወቀሳቸው። እነሱን በወቀሳ ወይም ደግሞ ኮነናቸው ማለት ነው፣ ተቻቸው። አው የእቲየ ባዕዱ አያቲ ረቢከ ወይስ የጌታህን ከፊል የተአምር መምጣት ነው የሚጠብቁት? ባዕዱ አያቲ ረቢከ ሁወ ጡሉዕ ሸምሲ ሚን መግሪቢሃ ፀሐይ በመግቢያዋ በመጥለቂያዋ በምዕራብ በኩል የምትመጣበትን ጊዜ ነው የሚጠብቁት። ያም ጊዜ ቢሆን የሚጠቅማቸው አይደለም፣ ተውበት የሚዘጋበት ጊዜ ነው። ስለዚህ ያን ጊዜ ነው ወይ የሚጠብቁት? ያ ነገር ይፈጸማል ማለት ነው። አይ ፀሐይ በመግቢያዋማ አትወጣም መቼም አይባልም። አይ አላህ ይመጣል ማለት አይደለም አይባልም። ፀሐይ በመግቢያዋ ትወጣለች፣ ከቂያማ ምልክቶች ነው ከተነገረ ሷሂህ በሆነ ሐዲስ የመጣ ነው። ወይ ደግሞ እንደዚሁ አላህም ሱብሓነሁ ወተዓላ ይመጣል ማለትን ያረጋገጠ ነው። ያን ጊዜ ነው ወይ የመጨረሻውን ጊዜ ነው ወይ የሚጠብቁት እያለ ነው። መላእክቶችም ደግሞ ይመጣሉ ቀብዳ የሰው ልጆች ሩህ ሊይዙ ማለት ነው። እነዚህ ሁሉም ነገሮች የተረጋገጡ ናቸው። ስለዚህ እነዚህ የተረጋገጡ ነገሮች ባሉበት ሁኔታ እነዚህን ጊዜ የጥፋታቸውን ሁኔታ ነው ወይ የሚጠብቁት? አሁን ጥሩ ሰዓት ላይ ደህና በሆኑበት ወቅት ላይ እስልምናን አይቀበሉም ወይ? የአላህን ትዕዛዝ አይቀበሉም ወይ? ቢቀበሉ አይሻላቸውም ወይ? እያለ አላሁ ጀለ ወዐላ መልእክቱን አስተላለፈ ማለት ነው። ቃለ ወቀውሉሁ ጌታችን አላሁ ጀለ ወዐላ አሁንም ይላል ከላ ይቆጠቡ ይከልከሉ። ከሊመቱ ዘጅር ነው፣ የመገሰጫ ቃል ናት። ከላ ማለት ኢዛ ዱክ አይ ተቆጠቡ ነው። የቲሞችን ከማንገላታት የቲሞችን በማብላት ላይ እርስ በርስ አንዱ ሌላውን ይቀስቅስ። ይሄን ማድረግ አለባችሁ። ለምን የቲሞች አላህ ሱብሓነሁ ወተዓላ አባትን ያሳጣቸው የሆኑ ህፃናት ልጆችን እንድንንከባከብ ተግሳጽ እየሰጠንና እየመከረን ነው ማለት ነው። ከላ ከሊመቱ ዘጅ ይቆጠቡ። አደማ ኢክራሚ አልየቲም የቲሞችን ካለማክበራቸው ካለ መንከባከባቸው ይቆጠቡ ይንከባከቡ። ኢዛ ዱከቲል አርዱ ደከን ደካ አይ ኢዛ ዙልዚለት ወሑሪከት ተሕሪከን ባዕደ ተሕሪክ ከእንቅስቃሴ በኋላ መሬት የምትንቀሳቀስበት የሆነውን ጊዜ ይፍሩ አለ አላህ። ኢዛ ዱከቲል አርዱ ምድር በምትንቀሳቀስበት ወቅት ወይም በምትርገፈገፍበት ወቅት ያለውን ጊዜ አስታውስ። ደከን ደካ ከመንቀሳቀስ በኋላ ከመርገፍገፍ በኋላ ሌላን መርገፍገፍ ማለት ነው። ምድር በምትንቀጠቀጥበት ጊዜ የሚሆነውን ነገር አስታውስ። ወጃአ ረቡከ ጌታህም የሚመጣበት ጊዜ ሊፈስሊል ቀዳኢ በይነ ዒባዲሂ ወልመለኩ መላኢኮችም እንደዚሁ መላኢኮች እንደዚሁ ጂንሱል መላኢካ መላኢኮች በጥቅሉ የሚመጡበትን የሆነን ጊዜ አስታውስ አለ። ሰፈን ሰፋ ሰልፍ ሰርተው እነዛ መላኢኮች ማለት ነው። ያን ጊዜ አስታውስ። አላህ ሱብሓነሁ ወተዓላ ምን አለ? ወጃአ ረቡከ አለ ጌታህ መጣ። በአላፊ ጊዜ ጃአ መጣ ብሎ ነው የገለጸው። መምጣቱ ስለማይቀር አይቀሬ ስለሆነ ማለት ነው። የውመል ቂያማ ወደፊት ነው። ክስተቱም የሚከሰተው ወደፊት ነው። ነገር ግን አላህ ምን አለ? ያ ቀን አይቀሬ ስለሆነ ኩሉ አቲን ቀሪብ የሚመጣ ነገር ሁሉ ቅርብ ስለሆነ ጌታህ መጣ አለ።
ይመጣል ማለት ነው። መምጣቱ አይቀሬ ነው። ይሄ ክስተት መከሰቱ አይቀሬ ነው። ቃለ ወቀውሉሁ ወየውመ ተሸቀቁ ሰማኡ ሰማይ በምትሰነጠቅበት ዕለት አይ ተንፈርጁ ወተንፈጢሩ የምትሰነጣጠቅበትን ዕለት አስታውስ። የውመ ተሸቀቁ ሰማይ የምትሰነጠቅበት የምትቦጫጨቅበት ዕለት አለ። ቢልገማም በዳመና በዙለል ዚሉ ኑር የብርሃን የሆነ ዳመና ነው። ቢልገማም በዳመናዎች ወኑዚለል መላኢከቱ ከዛም በኋላም ደግሞ መላኢኮች የሚወረዱበት ዕለት ተንዚላ መወረድን የሚወረዱበት ዕለት አለ አላሁ ጀለ ወዐላ። መላኢኮች ይወረዳሉ እንዲመጡ ይደረጋል። ስለዚህ አላሁ ጀለ ወዐላ መምጣቱን እዚህ ቦታ ላይ አረጋገጠ ማለት ነው። አላህ ይመጣል። ወጃአ ረቡከ ወልመለኩ ሰፈን ሰፋ ሲፈተል መጂእ ኢማም ኢብኑል ቀይም እንደሚሉት አልኢትያኑ ወልመጂኡ አልሙዳፉ ኢለይሂ ወደ አላህ ሱብሓነሁ ወተዓላ የተጠጋው የመምጣት ሁኔታ ሁለት አይነት ነው። ነውዓን ይላሉ፣ ሙጥለቅና ሙቀየድ። አላህ ይመጣል የሚለው አንድ በስድ ይመጣል ብቻ ብሎ ያስቀምጣል። አንድ ደግሞ ገድቦ ይመጣል፣ ይሄ ነገር ይመጣል፣ የአላህ እዝነት ይመጣል፣ የአላህ ቁጣ ይመጣል፣ እንዲህ እያለ እየገደበ የሚያመጣው ነገር አለ። ስለዚህ ያለ ገደብ የተናገረው ስለ አላህ ስለ ራሱ መምጣት ስለ አላህ ባህሪ ነው የሚናገረው። ይመጣል ብሎ በገደብ ያስቀመጠው ደግሞ ያ የሚመጣው የተጠቀሰው ነገር ነው የሚመጣው። ምሳሌ በገደብ የመጣው ምንድነው የሚለው ሐታ ጃአ አላሁ ቢረሕመቲ ወልኸይር አላህ ረሕመትንና ኸይርን ሲያመጣ ብሎ ገደበው። መጂእን ኸይርና ረሕማ በሚለው ገድቦ አመጣው ማለት ነው። የሚመጣው እዚህ ቦታ ላይ ምንድነው የአላህ ረሕማ ነው፣ የአላህ እዝነት የአላህ ኸይር ነው የሚመጣው። የአላህ እዝነት ኸይሩ ነው የሚመጣው። እሺ በሌላስ ወለቀድ ጂእቱሙና ወለቀድ ጂእናሁም አመጣንላቸው አለ ቢኪታቢን በኪታብን አመጣንላቸው ሰጠናቸው። ፈሰልናሁ ዐላ ዒልሚን በእውቀት የዘረዘርነው ያስቀመጥነው የሆነ መጂእ ደግሞ ሙጥለቅ አለ። ሙጥለቅ የሆነ ያለ ገደብ የተነገረው እንዳሳለፍ ነው ማለት ነው። ሀል የንዙሩነ ኢላ አያቲየሁም አላህ መምጣትን እንጂ ይጠብቃሉ። ወጃአ ረቡከ ጌታህ መጣ ያሉት እነዚህ ደግሞ ስለ አላህ መምጣት ነው የሚመጡት ማለት ነው። ይሄ ሙጥለቅ የሆነ ነው፣ ስለ አላህ መምጣት ነው በስድ ያለ ገደብ የተናገረው ማለት ነው። ስለዚህ ጌታችን አላሁ ጀለ ወዐላ ይመጣል። አይ እንዴት ጌታ ይመጣል ትላላችሁ? እንደ ሰው ልጅ ምን አስፈልገው ነው መምጣት የሚመጣው ይመጣል የምትሉት? ወጃአ አምሩ ረቢከ የጌታህ ትእዛዝ መጣ ነው እንጂ ወጃአ አምሩ ረቢከ የጌታህ ትእዛዝ መጣ ነው እንጂ የሚባለው አላህ መጣ አይባልም። የአላህ ትእዛዝማ አሁንም መጥቷል፣ ከዚህም በፊት መጥቷል፣ ከዚህም በኋላ ይመጣል። የአላህ ሱብሓነሁ ወተዓላ ትእዛዝ በየጊዜው ይከሰታል። የአላህ ትእዛዝ አላህ ያዘዘው ነገር ነው የሚከሰተው። አዎ ነገር ግን ይሄ አላህ ሱብሓነሁ ወተዓላ ሌላ ሲፋ፣ ሌላ መገለጫ፣ ሌላ ባህሪ ነው። እናንተ ምን አስጨነቃችሁ? ምን አሰጋችሁ? አላህ ሱብሓነሁ ወተዓላ ይመጣል ሰው ጋር ይመሳሰልብናል ብላችሁ ነው? አይመሳሰልም። የአላህ መምጣት ከማንም መምጣት ጋር አይመሳሰልም። የኛ ራሱ የምንመጣበት ግማሹ በመኪና ይመጣል፣ ግማሹ በፕሌን ይመጣል፣ ግማሹ በሌላ ሐጃ ይመጣል፣ በተለያየ ጉዳይ ይመጣል የሰው ልጅ ማለት ነው። ሁሉም ነገር ግን አመጣጡ የሁሉም ይለያል። ግማሹ ደክሞት ይመጣል፣ ግማሹ ነቃ ብሎ ይመጣል፣ ግማሹ ታሞ ይመጣል። የሁሉም አመጣጥ ይለያያል። ሀዛ በይነል ኸልቅ ወልኸልቅ ይሄ በፍጡራኖች መካከል ያለ አመጣጥ ነው። የአላህ ደግሞ አመጣጥ አናቀውም። አትጨነቅ ያ አብደላህ፣ የሚያስጨንቅ ነገር የለም። ለምን አናቀውም። የአላህን ሱብሓነሁ ወተዓላ መምጣት ሁኔታውን ከይፍያውን አናቅም። ይመጣል። ወጃአ ረቡከ ብሏል፣ የጌታህ ትእዛዝ መጣ ብሏል፣ ይመጣል ነው። ቃለ ወቀውሉሁ እንዲህ ይላል ጌታችን አላሁ ጀለ ወዐላ ይህ ንግግሩ ወየብቃ ወጅሁ ረቢከ የጌታህ ፊት ይቀራል አለ። ይሄን ያለው መቼ ነው? ወየብቃ ወጅሁ ረቢከ ያለው የጌታህ ፊት ይቀራል ያለው ሁሉም ዱንያ ላይ ያለው ዓለም ላይ ያለው ፍጡር መኽሉቅ ነፍስ ያለው ሁሉ ይጠፋል ካለ በኋላ ነው። ኩሉ መን ዐለይሃ ፋን ካለ በኋላ ምድር ላይ ያለ ሁሉ ይወገዳል ይሞታል ካለ በኋላ ምን አለ? ወየብቃ ወጅሁ ረቢከ የጌታህ ፊት ይቀራል አለ። ዙል ጀላሊ አይ ዙል ዐዘመቲ ወልኪብሪያ የኩራትና የልዕልና ባለቤት የሆነው ጌታህ ፊት ብቻ ይቀራል። ወልኢክራም የተከበረው የችሮታ ባለቤት አይ
المكرم لأنبيائه وعباده الصالحين دقاق نبياتوچنا دقاق يا الله مباروج የሚያከብር የሆነው ቸሩ ጌታህ ብቻ እሱ ብቻ ሲቀር ሌላው ነገር ይጠፋል ሌላው ይጠፋል طيب አላህ ፊት አንልም አሉ የአላህ ፊት የሚገርመው በጣም ሲያጥላሉ የዋሃቢዮች ጌታ ሰውነቱ ረግፎ ሁሉም ጠፍቶ ምንድነው ፊቱ ብቻ ነው የሚቀረው ያውን የማጥላያ ጥግ ነው የጥላቻ ጥግ ሰዎችን ለማስበርገግ የሚጠቀሙት አጠቃቀም ነው ይሄ አጠቃቀም ማለት ነው طيب እናንተ ፊት የለውም አላችሁ ፊት የሌለው ምንም ፊት የሌለው የተደለሰ ጌታ ነው የምታመልኩት ማለት ነው ፊት የሌለው ምንም የሌለው የሆነ ጌታ ነው የምታመልኩት አይደለም አላህ ፊት አለው ነገር ግን የአላህን ፊት ምን ይመስላል አናቅም የምናቀው ነገር የለም እንደኔ ስልክክ ያለ ነው እንደ ወጣት ነው እንደ ፍላን ነው እንደ አላን ነው እንደዛማ አትልም ሙሸቢሃ ትሆናለህ አላህን ታመሳስላለህ በል ኢማሙ አልቡኻሪ አላህን Subhanahu Wa Ta'ala ከፍጡራ የሚያመሳስል ይከፍራል ይላል ይከፍራል የአላህን ሲፋ ግን የሚያረጋግጥ የሆኑ ሐዲሶችን አያዎችን አስቀምጧል ኪታቡ ላይ ኢማሙ አልቡኻሪ አለይሂ ረህመቱላህ ስለዚህ ይሄ ነው አኢማዎቻችን አላህን ማመሳሰል ያከፍራል ከፍጡራን ጋር እኩል ማድረግ ያከፍራል በኢባዳም በሲፋውም አላህ የተለየ ነው በኢባዳም ከፍጡራ ጋር እኩል ማድረግ አላህን ፍጡራኖችን ከአላህ ጋር እኩል ማድረግም ይሁን አላህን ከፍጡራኖች ጋር አውርዶ ዝቅ አድርጎ ማየት ሁሉም ያከፍራል በዲናችን በእምነታችን እንዴት ብለን አላህን ጀለ ወዐላ ምን እንላለን የአላህ ዛት እንዴት ይረግፋል ይባላል የማይባል የሆነ መጥፎ አነጋገር የሚያስጠላ የሆነ የሚያስቀይም የሆነ አነጋገር ነው ሰዎችን ለማስበርገግ ሳይሆን መረጃን አስቀምጠህ አሳመናቸው ይህንን የቁርአን አያ የሐዲሶችን ያዝ እሱን ይዘን ለአላህ ነብዩ አለይሂ ሰላቱ ሰላም ሰሃቦች በሄዱበት እንሂድ قال وقوله كل شيء ሁሉም ነገር አለ አላህ كل شيء ሁሉም هالك ጠፊ ነው ሁሉም ተወጋጅ ነው አይ كل ما في من في السماوات والارض በምድር በሰማይ ያለው ሁሉ ተወጋጅ ነው ጠፊ ነው ሁሉም የሚጠፋ ነው የሚወገር ነው إلا وجهه የሱ ፊት ብቻ ሲቀር መንሱብን على الاستثناء منصوب ነው باستثناء ላይ የጌታ ፊት ብቻ ሲቀር ዛቱ ይጠፋል ማለት አይደለም አብደላህ አላህን Subhanahu Wa Ta'ala ፈራ ለምን አላህ Subhanahu Wa Ta'ala ፍጡር አይደለም እኮ የሱ ዛት የሚጠፋው የሱ ዛት ብቻ ሲቀር አው ዛቱም ይቀራል ዛቱ ይቀራል የአላህ Subhanahu Wa Ta'ala ነገር ግን ፊት ብሎ ተጠቅሟል አላህ ጀለ ወዐላ እሺ ፊት ማለት ቢፈልግ እናንተን ለማስረዳት ምን ማለት ነበረበት طيب የሰው ልጅ ዛት የለውም ዛት ብላችሁ ስትፈስሩ አይ ፊት ብለን አንፈስርም ዛት ነው ዛት የሰው ልጅ ዛት የለውም ግዑዝ ነገር ዛት የለውም ዛፎች እንጨቶች አዋፋቶች አውሬዎች አራዊቶች የሰው ልጆች ዛት የላቸው ዝሆን ጉንዳን ዛት የለውም የዝሆንና የጉንዳን ዛት እኩል አንድ ዛት ነው ያለው አይመሳሰልባችሁም ዛት ብላችሁ ስትጠቀሙ ዛት ብላችሁ ስትጠቀሙ ካልተመሳሰለባችሁ ፊት ስትሉ እንዴት ተመሳሰለባችሁ እንዳውም ፊት መኖር እኮ ምንድነው የሙሉእነት መገለጫ የተሟላ የሆነ ባህር ያለው ጌታ መሆኑን ነው የሚገልጸው አይመሳሰልም ማለት ነው ዛትና ዛት እንደማይመሳሰል ሁሉ ፊትና ፊት አይመሳሰልም እከሌ ቆንጆ ነው ወይ ማንን ይመስላል ይባላል ምሳሌ አይ ላይመሳሰል ይችላል ማለት ነው እከሌን ይመስላል አይ እከሌን ይመስላል ብለህ ነበር ግን አይመሳሰልም ማለት ፍጡርና ፍጡር አለመመሳሰሉን አረጋገጥክ ታዲያ አላህን Subhanahu Wa Ta'ala ከፍጡር ጋር እንዴት ተመሳሰላለህ ይሄ የሚሆን አይደለም ማለት ነው ቃለ ስለዚህ ለአላህ Subhanahu Wa Ta'ala ፊትን የምናረጋግጥ ይሆናል ቃለ وقوله እንዲህ ይላል ጌታችን አላሁ ጀለ ወዐላ እንዲህ የሚለው ጌታችን ንግግር ما منعك من ከለከለህ አለው አላህ ኢብሊስን ምን ከለከለህ ለአደም ስጁድ አድርግ ሲባል እንቢ አለ ኮራ ተንቦጣረረ ما منعك من ከለከለህ አለው አንተ ስጁዳ ማጎብደድን ስጁድ ማድረግን ምን ከለከለህ لما خلقت ለፈጠርኩት بيدي በእጄ ለፈጠርኩት አካል ስገድ ብዬ ሳዝህ እንዴት ነው የምትከለከለው ለምን እንቢ አልክ ምን ከለከለህ አለው خلقتني من نار وخلقته من طين እሱን ከጭቃ ነው የፈጠርከው እኔን ከሳት ፈጠርከኝ ስለዚህ ከጭቃ እሳት ይበልጣል ስለዚህ እኔ ከፍ ያልኩ ነኝና እኔ
ዝቅ ላለ ለወራዳ አላጎበድድም ማለት ማን ኢብሊስ ማለት ነው። طيب ለፍጡር ስጁድ ማድረግ ይቻላል አይቻልም? ነብዩ አለይሂ ሰላቱ ወሰለም አንድ ሰው ስጁድ ለፍጡር ስጁድ ማድረግ ባዝ ኖሮ ሚስት ለባሏ ስጁድ እንድታደርግ አዝ ነበረ። ያለባት ሐቅ የባሏ ሐቅ አሉ መልእክተኛው አለይሂ ሰላቱ ወሰለም። እዚህ ቦታ ላይ ታዲያ ኢብሊስ ለአደም ስጁድ አድርግ ተብሏል። አላህ አዞት እምቢ ብሎ እምቢ በማለቱም ከጀነት ተባሯል፣ ከአላህ ረህመት ተባሯል። ወደዛችም ላይደርስ የአላህን እዝነት ላያገኝ ተወስኖበታል። ታዲያ ለፍጡር ስገድ ተብሎ ለምን ታዘዘ ከተባለ ይሄማ የአላህ ትእዛዝ ነው፣ የአላህ ትእዛዝ ነው። አዞም ቢሆን ኖሮ እኛ እንሰግድ ነበረ፣ ለነብዩ ስገዱ ቢለን እንሰግድ ነበረ። ነገር ግን ከልክሎናል። ለማንም እንድናጎበድድ አላህ Subhanahu Wa Ta'ala አልፈቀደም፣ አንሰግድም ማለት ነው። ለማንም አንሰግድም። ለማን ብቻ ነው? ለአላህ ጀለ ወዐላ ብቻ ነው የምንሰግደው። ስለዚህ ለአደም የታዘዘው ትእዛዝ መላእክቶች ታዛዥ ሆኑ፣ ለአላህ ታዛዥ ሆኑ። ያ ትእዛዝ ነው፣ ለአላህ መታዘዝ ነው፣ ጣዓ ነው። እምቢተኛው ደግሞ እምቢ ያለ የአላህን ትእዛዝ አመፀ፣ ያ ደግሞ አመጽ ነው። እኛ ደግሞ ለፍጡር እነሱ አድርገዋልና ለሌላ ማንኛውም እናደርገዋለን ካል እንሰግዳለን፣ ለማንም እናጎበድዳለን ካል ይሄ ደግሞ ሌላ አመጽ ነው ማለት ነው። ለምን ያልታዘዝከውን ነገር ነው የፈጸምከውና። ስለዚህ አላሁ ጀለ ወዐላ ምን አለ? በእጄ ለፈጠርኩት መስገድ ምን ከለከለህ? አደም በእጄ ነው አይ በቁድራዬ ለፈጠርኩት። طيب አንተም በቁድራው አይደለም የፈጠረው አላሁ ጀለ ወዐላ። ታዲያ ለአደም ምን ሚዛለው? ምን የተለየ ነገር ስላለው ነው በእጅ ለፈጠርኩት የሚለው? በቁድራዬ ለፈጠርኩት የሚለውን በቁድራዬ ብለህ ከፈሰርከው ለእጅ የሚለውን አደም ምን የተለየ አለው ማለት ነው? ምንም የተለየ ነገር የለም። አንተም እኔም ጉንዳኑም ትልቁም ዝሆኑም ግመሉም ውሻውም ከርከሮም ሁሉም አላህ ጀለ ወዐላ በቁድራው ነው የፈጠረው፣ በችሎታው ነው በአቅሙ ነው የፈጠረው አላሁ ጀለ ወዐላ። የተለየ ነገር የለም ማለት ነው። ስለዚህ አላህ በእጁ ነው የፈጠረው አደምን አለይሂ ሰላም። በእጄ ፈጠርኩ ብሏል። ቢየደየ በእጄ ለፈጠርኩት ነገር መስገድ ምን ከለከለህ አለ። አላህ እጅ አለው። አይዋ እጅ አለው። ቃለ ወቀውሉሁ ቢየዲከ አልኸይር ብሎ የለ አላህ ማን ነው ነብዩ አለይሂ ሰላም ኢነከ ዐላ ኩሊ ሸይኢን ቀዲር አላህ ራሱ ገልጿል እኮ ራሱም ተናግሯል። ቢየዲከ አልኸይር ኢነከ ዐላ ኩሊ ሸይኢን ቀዲር በሁሉም ነገር ቻይ ነህ። ኸይር ባንተ እጅ ነው። ሁሉም የኸይር አይነት ሁሉ ኸይር ሁሉ ባንተ እጅ ነው ያለው። የአላህ Subhanahu Wa Ta'ala እጅ ያለው ማለት ነው። አይ በቁድራህ ነው ያለው፣ ሌላው ነገር በአላህ ቁድራ አይደለም ነው። ኸይር ሁሉ በአላህ Subhanahu Wa Ta'ala በችሎታው በእጁ ነው ያለው፣ በሱ እጅ ነው ያለው። ይሄንን አጃኢዝ ባልቴቶችን የገጠር ሰዎችን ሽማግሌዎችን ብትጠይቅ ይነግሩሃል። በአላህ እጅ ነው ሁሉም። እንግዲህ በአላህ ፈቃድ በአላህ እጅ ነው የሚለው። ይሄ ነው ትክክለኛ አቂዳ አላ ፍጥረት الاسلام ትክክለኛ ተፈጥሮ አላህ የፈጠረብን አመለካከትና ዲን ይሄ ነው። ቃለ ወቀውሉሁ እንዲህም የሚለው የአላህ ንግግር ስለ አላህ ባህሪ ይናገራል፣ ስለ እጁ ስለ አላህ እጅ ስለመኖሩ። ወቃለት اليهود አይሁድ አለች ምን አለች? የዱላህ የአላህ እጅ መግሉለቱን የአላህ እጅ የተጠፈረች የተሳሰረች ናት አሉ። አላህን Subhanahu Wa Ta'ala ምን አሉ? ስስታም ነው አሉ። የዱላሂ መግሉለቱን የአላህ እጅ የተሳሰረች ናት አሉ። ጉለተ አይዲህም እጃቸው ትተሳሰር አለ አላሁ ጀለ ወዐላ። ወሉዒኑ ተረገሙ ቢማ ቃሉ ባሉት ነገር ተረገሙ። በል ይልቁንም የዳሁ ሁለቱም እጆቹ መብሱጠታኒ የተዘረጉ ናቸው። ዩንፊቁ ይሰጣል፣ ወጪ ያደርጋል፣ ይመግባል፣ ያበላል፣ ያጠጣል። ከይፈ የሻ እሱ እንደፈለገ ይሰጣል፣ ይመግባል። የሱ አይቀንስም። ላ ተግዱሃ ነፈቃ የአላህ እጅ ስጦታ ምን አይላትም አያጎላትም። የአላህ ኒዕማ ስጦታ አይጎልበትም። ለዓለም አብልቶ ለዓለም አጠጥቶ ለዓለም ረርቶ ለዓለምን እሱ በፈለገው መልኩ ሁሉንም የድርሻውን ሰጥቶ የአላህ Subhanahu Wa Ta'ala ስጦታ አይጎልም ማለት ነው። በልጆቹ የተዘረጉ ናቸው። ስለዚህ አይሁዶች ምን አሉ? ወደ አላህ Subhanahu Wa Ta'ala ስስተን እጁ ወደ አንገቱ የተጠፈረች የታሰረች ናት። ስለዚህ ስስታም ነው ጌታችን ብለው ተናገሩ ማለት ነው። ሲናገሩ አላሁ ጀለ ወዐላ ስስታም አደረጋቸው። እነሱ ነው ስስታም አደረጋቸው።
ዓለም ላይ እንደ አይሁድ ስስታም የለም፣ እንደ አይሁድ በጭራሽ ስስታም የለም ይላሉ። ካንተ የሆነ ነገር አይሰጥም እጥፍ ድርብ የሚያገኝ መሆኑን ካረጋገጠ በኋላ እንጂ አንድ ሳንቲም ሽራፊ ሳንቲም አይሁድ አይሰጥም። አይሁድ ሽራፊ ለማንም አያዝንም፣ ለማንም አይሰጥም። ለውሻ አወረሰ እንደዚህ ያደረገ ለልጁ አያወርስም። ለውሻ ያወረሰው ውሻው እንደማይቀማው ስለሚያውቅ ነው። ውሻው አንጣ ይሄ የኔ ንብረት ነው ብሎ እንደማይቀማው ስለሚያውቅ ነው። ልጁ ግን ስለሚቀማው ለልጁ አያወርስም፣ ለውሻ ነው የሚያወርሰው። ይሄ የአይሁድ ስስት ነው። ለእንስሳ ለአራዊት ይሰጣል። ገና ስንት ሀገር ዓለም ጫፍ ላይ ያሉ ሙስሊሞች እኛን ያጣብቡናል፣ እኛን ከኛ በላይ ይሆናሉ፣ እኛ እንዳናገኝ እንዳንበላ እንዳንጠጣ ያደርጉናል ብለው እኮ ነው ገና ህፃናትን የሚጨፈጭፉት እኮ ያለ ረህማ ያለ እዝነት። አላህ ሱብሓነሁ ወተዓላ እነሱኑ ስስታም አደረጋቸው ማለት ነው። የአላሁ ጀለ ወዐላ እጅ የተረጋገጠ የሆነ ነገር ነው። አላህ ሱብሓነሁ ወተዓላ እጅ አለው ብለን እናምናለን ማለት ነው። ኢንሻአላሁ ጀለ ወዐላ የዛሬው ደርሳችን እዚህ ድረስ ይበቃናል። وإلى هنا وصلى الله وسلم وبارك عليه وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.